ቆይ ግን ይሄ መዘዘኛ ሰውዬ ከመጀመሩ ነው ቤታችን ውስጥ ሰላ ያስቀምጠው። ደሞ ዛሪፌን ምንም ነገር እንዳታደርግ እና ሜዳሊያ ልሸልማት እንዴ? ኤንጂላ ምን ላድርግ? ይሄንን ማመን አልችልም። ዛሪፌ ሰላ ሆና ተገኘች። ምናልባት የሆነ ነገር ታውቅ ይሆናል እንድትናገር አደርጋታለሁ። አይ ነግሬሃለሁ። እሷም ከኔ በላይ የምታውቅ አይመስለኝም። መቴ አባት ስለኔና ስላንተ አልነገራት። በምን እንዳስፈራራት ራሱ አለ። ስለፈጠረሽ አምላክ አባት ብለሽ አትጥሪው። ሰውየው ስሙ ጀሚል ነው። እሷ ታውቅ ይሆናል። ጀሚል ለምንድን ነው እንደዛ ያለ ነገር የሚነግራት? ምናልባት እሷም እንደኔ ተጠቂ ትሆናለች። ቆይ ግን አንቺ ለዛሪፌ እየተከላከልሽ ነው እንዴ? እንደዛ እያደረግሽ ነው? አንተን እየጠበቅኩ ነው። ዛሪፌ ምን እንደምታደርግ ምን እንደምታስብ እንኳን አናውቅም። ግን አንተ እንደዚህ ከሆንክና እንዴትን ከቀጠልክ እንዳወክ ይገባታል። ከዛ ለአያትህ ሁሉን ነገር ትነግረዋለች። ለጀሚል ገንዘብ እንደሰጠውትም ትነግረዋለች። የዛኔ ምን እናደርጋለን? የእውነት ላብድ እውነት በጣም ይገርማል። አቤት አዝራ። መቴ የት ነው ያለኸው? ደህና ነህ? ደህና ነኝ። ውጪ ስራ ላይ ነኝ ያለሁት። ብዙ ጊዜ ስደውልልህ ነበር። ለምንድን ነው ያላነሳው? መቴ መላ ዓለም ላይ ተገለባብጦብኛል። ፈጣሪ ነፍሰ ጡር ነኝ። ለኔ ምንም አታስብም ማለት ነው እንዴ? ምን ተፈጠረ አዝራ? ጥፍርሽ ተሰበረ? አዎ ችግሮቼ ተራ ችግሮች ናቸው አይደለ? ይቅርታ። ኤንጂላ የአንገት ሐብሌን ሰርቃኛለች። ከዛም በኋላ እንደዚህ ያለ ጉድ ስትሰራ ይሄ ሁለተኛዋ ነው። ግን እውነት ለመናገር ይሄኛው በጣም ነው የጎዳኝ። ኤንጂላ ለምንድን ነው እንደዚህ ያለ ነገር የምታደርገው? ያው ከከድር ገንዘብ ተበድረው ነበር። ከከድር ገንዘብ መበደሯን አንቺ እንዴት አወቅሽ? አያቴ ታማለች ብላ ነው የተቀበለችው እና ሄጄ አያቷን እንዳያት ከድር ጠይቆኝ ነበር። ከድር ላንቺ ደወለልሽ? ለምን? አሁን ርዕሳችን እሱ ነው። መቴ አዝራ እባክሽን ከዚህ በላይ ነርቬን አትንኪኝ። እየጠየቅኩሽ ነው። ትዕግስቴን አትፈታተኝ። የማስበውንና አመለካከቴን ነግርሻለሁ። ለምን? ቆይ ግን የት ነው ያለኸው አንተ? ማታ ስመጣ እናወራለን፣ ግን ትንሽ አረፍዳለሁ። እሺ እንደዛ ከሆነ እኔም አልመጣም። በቃ ስራ አለብኝ። እኔም ስራ አለብኝ። ወይ ደግሞ እሱ ምን ማለት ነው? አንተ ማድረግ ትችላለህ፣ ግን እኔ አልችልም አይደል? አዝራ ሌላ መታለች። ጥሩ ሲጀመር ስለ አዝራ ስሜት አንተ ምን ግድ ይሰጣል? የሆነ ጅል ሰውዬ። አባትን የት ልታገኘው እንደምትችል የምታውቀው ነገር አለ? አዎ ምን ሆነሃል አቶ ዚያ? ምን ተፈጠረ? አፊፌ እቤትሽ መታጠፊያ ጋር ሆኜ እየጠበቅኩሽ ነው። ምን? ቆይ ለምን? ስለ ኤንጂላ ነው። በጣም አስፈላጊ ጉዳይ ነው። አሁን ንገረኝ፣ እየሰማሁ ነው። ዕቃ ለመግዛት ገበያ ልወጣ ነው ብለሽ ውጪ፣ ወይም ደግሞ የሆነ ነገር ፈጥረሽ ነይ። በይነ እየጠበቅኩሽ ነው። አስፈላጊ ጉዳይ ባይሆን ኖሮ እዚህ ድረስ መጣ ነበር እንዴ? እሺ ስልኩን ዝጋው። መጣሁ። በድጋሜ ኩሽና ውስጥ በድብቅ ማንን እያናገርሽ ነው? የምን በድብቅ ነው ኦስማን? አንተ ሲጀመር አብድሃል። ደንበኛዬ ከገበያ ደውሎልኝ አዲስ ምርት ገብቷል ስላለኝ ምን እንደጨረስን ለማየት ነው የመጣሁት። እኔ መግዛት እችላለሁ። አይ ሌሎችም የጎደሉ ስላሉ እኔ ሄጄ እገዛለሁ፣ አታስብ። ዝርዝሩን ስጪኝ፣ እኔ እገዛዋለሁ። ለምንድን ነው የምትወጪው? ወይ ኦስማን አንተ መምረጥ አትችልም። የበሰበሰ ነገር ነው የሚሰጡ። ይልቅ እንዳይገነፍል እያየኸው። በልና ወደዚህ፣ እኔ በቶሎ ገዝቼ እመጣለሁ። ቢያንስ ሩዛለ ይበቃናል። ምን ሆነሻል? አራት ሚሊዮን ያልከኝ? አያቴ ታማለች ብላ 4 ሚሊዮን ጠየቀች? እንደዛ ነው? አይ እኔን ምንም አልጠየቀችኝም። ስሜ ኤንጂላ በጣም ተጨንቃ እያለቀሰች ነበር እና እኔ ደግሞ መቋቋም አልቻልኩም። እንድትነግረኝ በጣም ተጨኛት ነበር። ምን እንደሆነች ጠይቂያት ነበር። ገንዘብ ያስፈልገኛል አላለችኝ። ምናልባት ሌላ ችግር ገጥሟት ይሆናል። ምናልባት ልትነግረኝ ያልቻለች ይሆናል። የመኪናውም ገንዘብ አልበቃት ይሆናል። ቆይ አንድ ጊዜ። የምን ገንዘብ ነው? የመኪናው። ቆይ አንተ መኪናህን ሸጥከው? አዎ ገንዘብ አልነበረኝም። ዋው ምን? አንተ ግን በጣም ሞኝ ነገር ነህ። ምን ማለትሽ ነው? ቆይ ደግሞ ምን ማለትሽ ነው ይለኛል እንዴ? ወይኔ ለትንሽ ጊዜያት ለምታውቃት ሴት ብለህ ለምንድን ነው መኪናህን የምትሸጠው? የኔ ውድ ይኸውልሽ፣ የኔ ውድ ሰው ሁሉ ፊት እንደዚህ ጦጣ የምሆነው ኤንጂላ ለዘላለም ከኔ ጋር አብራ እንድትሆን እንጂ ለቀናት ብዬ አይደለም። አንዳንዴ እኔ ራሱ በጣም ነው የምደነቀው። ምን እያደረግኩኝ ነው እላለሁ። ያንቺ መጫወቻ ራሱ ሆኛለሁ። እና ምን መኪናዬን ሸጥኩኝ። ችግር የለው፣ ምንም አይደለም። ለእሷ ምንም ነገር እሰጣለሁ።
በዚህ አካሄድህማ የምኞት ካርድ ላይ ሳይቀር ኤንጅላን እኔ ሳደርጋት ገንዘብ እንዳሸዋ አፈሳለሁ ብለህ መጻፍ ትችላለህ። እጽፋለሁ። አምላኬ ብቻ ጸሎቴን ይስማኝ እንጂ ምንም ችግር የለም። እጽፋለሁ፣ በደንብ እጽፋለሁ። አሁን በይ እስኪ ንገሪኝ፣ የዚች ልጅ አያት በጣም ታማለች ወይስ ምንድን ነው? የኔ ውድ ስማኝ፣ እጮኛ አታላናለች፣ ሁለታችንንም ዋሽታናለች። ምን ማለትሽ ነው? ሀብሌ ጠፍቷል። እሺ ሀብሌን ሰርቃኛለች። አዝራ እንደዚህ ያለ ቀልድ መቀለድ አትችይም። ቀልዴን አይደለም፣ ሀብሌ ጠፍቶብኛል። እናንተ ደውለ ይህን ነገርከኝ። ይሄ የተፈጠረ ትላለህ። በዛ ሰዓት ላይ ቤት ውስጥ የአንገት ሀብልሽ ጠፋ። ከዛ ስደውልሽ ኤንጄላ እንደሰረቀችሽና ሀብልሽ እንደጠፋ ነገርሽኝ። እንዴት ይሆናል? ብራቮ አዝራ። እኔ ደወልኩልሽ እንድትረጂኝ ብዬ ነበር። አንቺ ምን አስበሽ ነው? ይሄ ሁሉ ነገር በእኔ ምክንያት ነው? ይኸውልህ የተፈጠረውን በደንብ ስማኝ። አያቷን ለማየት ሄጄ ነበርና ከዛ በኋላ መልካም ቀን። አስፈላጊ ባይሆን ኖሮ አልመጣም ነበር። ምንድነው ኤንጅላ የሆነችው ነገር አለ? ስለ ኤንጅላ ለምንድን ነው በትክክል ሁሉንም ነገር ያልነገርሽኝ? ማለቴ ታመሻል ወይንስ ደግሞ ምንድነው? የምር ታመሽ ከሆነ ደግሞ እንዴት አልሰማው ነው? አሁንም ድረስ አታምኚኝም? ምን እያልክ እንደሆነ ምንም አልገባኝም። አዝራ መጥታ ነበር። ምንድነው እሱ? ያወቀችው ነገር አለ? አይ ሌላ ነገር ተፈጥሯል። አዝራ ሀብል ተሰርቆባታል። እና ኤንጅላ እንደሰረቀችው ነው የምታስበው? አይ ማለቴ ሰርቃ ከሆነ መጠርጠሯ፣ ግን ነጥቡ እሱ አይደለም። ይቺ ልጅ ትልቅ ችግር ውስጥ ናት እና ስለሱ ላስጠነቅቅሽ ነው የመጣሁት። ሁሌም እያልኩ ነበር ጌታ ያዘያ መቼ ይሆን ጭምብሉን የሚያወልቀው? መቼ ነው እውነተኛ ማንነቱ የሚወጣው እያልኩ ሳስብ ነበር። ቆይ እንደሱ አትሁኚ። አንዴ አዳምጪኝ። እዚህ ያለሁት ልረዳሽ ነው። ምናልባት የሰጠሻት ገንዘብ አልቆባት ይሆናል። ስለዚህ ልንጨምርላት ይገባል። ህሊና ያለ ሰው ነው ብዬ ማሰብ ጀምሬ ነበር። ልብህ ዝግ ሆኖ እጅን ብትዘረጋ ምን ይጠቅማል? አሁንም እንደ ድሮ ትዕቢተኛ ነህ ጌታ ዚያ። የአቲፍ የልጅ ስለሆነች እሷን መውቀስ ላንተ ቀላል ነው አይደል? አፊፌ በስህተት እየተረዳሽ ነው። አይ እንዳውም በደንብ አድርጌ ነው እንጂ የተረዳሁ። ይሄ ትክክለኛ ማንነት ነው እና ማስመሰል የምትችለው እስከዚህ ድረስ ብቻ ነው። አንተ እንደዚህ ነህ። ሲጀመር ለምንድን ነው ልጄን ጠብቅልኝ ብዬ አንተን እርዳታ የጠየቅኩት? ስማኝ፣ ልጄን ሌባ ናት ብለህ የምትል ከሆነ ዚያ እንደማጠፋህ እወቅ። እንዴ ልረዳሽ እኮ ነው የመጣሁት እያልኩሽ ነው። ስማ ዚያ፣ እርዳታህና መልካም ሐሳብ ገደል ይግባ። አንተ አይደለህም የምትረዳን፣ ፈጣሪ ነው። ይዣት ከዚህ ከተማ ሄዳለሁ። እነዛ ጭንቅላታቸው በሽተኛና የቀወሱ ሰዎች መሃል መተው የኔ ጥፋት ነው። አሁን የምልህን ነገር በደንብ ስማኝ ዚያ። ወይ የጠፋውን ልጄን ስም ታስተካክላለህ ወይ ደግሞ እኔን ትጋፈጠኛለህ። ምርጫው ያንተ ነው። ይኸውልሽ ሰዎች አንዳንዴ ስሜታቸው እንደሚለዋወጥ በደንብ ይገባኛል። ግን ይሄ በጣም በዛ። ኤንጅላ ሌባ ናት ብሎ መናገር ምን ማለት ነው? ይቺ ልጅ እህቴ ናት፣ እወዳታለሁ፣ ሁሉ ነገር ናት ስትይ አልነበር እንዴ? አዝራ እየወነጀላት ያለው ሌላ ሰው ቢሆን ኖሮ አናቱን ብለሽ ትጥይው ነበር፣ እርግጠኛ ነኝ። አይ እስከ ትላንትናዋ ቀን ድረስ እንደዛ አድርግ ነበር። ግን አሁን እኔ ኤንጅላ አይደለች። ከትናንትና በኋላ ምን ተፈጠረ? ምን ተቀየረ? እኔን ገንዘብ መበደር ስለፈለገች ሐሳብሽን ቀየርሽ? እኔ የተናገርኩት ነገር ነው የቀየረው? አይገባህም እንዴ? ጭንቅላት አይሰራም ማለት ነው? እንደዛ ነው። ማገናዘቢያ ተበላሽቷል። ልጅቷ 4 ሚሊዮን ዝም ብላ ነው የጠየቀች። አያቷ እንኳን አልታመመችም። ፈጣሪ የኔ ኤንጅላ እንደዛ ያለ ነገር አታደርግም። ይኸውልሽ ሲጀመር 4 ሚሊዮን አልጠየቀችኝም። ሁለተኛ ገንዘቡን የሰጠዋት ከልቤ ለመርዳት ነው እና ሶስተኛ ሌላ ችግር ሊኖርባት ይችላል። ቆይ ምንም አልገባኝም። አይችልም። እኔ የማላውቀው ምንም ችግር ሊኖራት አይችልም። ቢኖራት ለእኔ ትነግረኝ ነበር። ታዲያ ለምን እንደ ሰው በትክክል ስለ ጉዳዩ አትጠይቂያት? እንዴት ብዬ? የለችም እኮ እኔ ላይ እየተመናቀረች ነው። ስልኬን እንኳን አታነሳም። ለምን አትሄድ? ለምን አትጠፋ? ሌባ ብለሽ በቀጥታ ከተናገርሻት ለምን አትጠፋ? ልክ ናት። አዎ በደንብ ልክ ናት። ምን ልልሽ እችላለሁ? ልክ ናት። አዎ እሺ ልክቱ።
ስለዚህ ነገር እንደነገርኩሽ መቼም አልነገርሻትም አይደል? አልነገርኳትም ከድር፣ አልነገርኳትም። እርግጠኛ ነሽ? አይ አልነገርኳትም። እና አሁን ምን ሊፈጠር ነው? ልጅቷ ዝም ብላ ጠፋች። ምን ልናደርግ ነው? ምን እንደምናደርግ በምን አውቃለሁ ብለህ ነው? ስንት ቦታ ልከፋፈል፣ ልበታተን። ለራሴ ብዙ ችግር አለብኝ። እሺ ራሴን አሞኛል። በጣም ኃይለኛ ራስ ምታት። ለኔ ስጭኛ ትቸገሪ። አሁንም ውሃ ጠምቷል። ጠጩ። ነርሷ ውሃ ታመጣልናለች አይደል? የኔ ውድ ነርሶች አሁን ቆንጆ እይታ ያለው ክፍል እየፈለጉልኝ ነው። ትቀልጃለሽ እንዴ? ምን ልናደርግ ነው? በስልክ አዘን እናስመጣ። እታች ካፌ አለ። ሞዛዛ ነህ። እሺ አንቺ ነሽ ሞዛዛዋ። በምን ላውቅ እችላለሁ? ኤንጅላ እናት እንደዚህ ያለውን ነገር የምታደርግልኝ። እሺ ውሃ ገዝቼ እመጣለሁ እና ለማታም ይሁን ልብስ አመጣለሁ። አምላኬ ሆይ ግን ቀዝቀዝ ያለ ይሁን። እሺ ቀዝቃዛ አመጣለሁ። እንዳልነገረቻት ተስፋ አድርጋለሁ። መድኃኒት እንዲሰጡ ሊጠይቃቸው እንዴ? ራሴን ልሞት ነው። አምላኬ ሆይ አሞኛል። ይሄ ቦታ ምንድን ነው መቴ? አባቴ ወደ ኢዝሚር አልሄደም እንዴ? ለስራ ሄደ መስሎኝ። ምን አይነት ስራ እንደሚሰራ እኔ አባቴን ያጣሁት እዚህ ቤት ነው። የኤስራ ቤት። እና ታዲያ አሁንም አብሮ ይመስላል? አላውቅም። እንግዲህ ካጣሁት ቦታ መፈለግ ጀምራለሁ። ምናልባት ፍንጭ እናገኝ ይሆናል። ወንድሜ ሴትዮዋን ጠብቃት፣ መምጣቷ እንደሆነ አይቀርም። ከጀሚል ጋር አብራ እንዳልጠፋች በምን እናውቃለን? እና ምን እናድርግ? ሳርዬ ውስጥ ያለውን ሌላኛውን ቤቱን እናንየው። እሺ ወንድሜ። ችግር ውስጥ ነኝ ብሎኝ ነበር። ስለዚህ እውነቱን ነው እንደዛ ያለው። ኤንጅላ አንቺ መኪና ውስጥ ሁኚ፣ እኔ ቤቱን ልቃኘው እናመጣለሁ። አይ አይሆንም፣ እንደሱ በጭራሽ አይሆንም። ኤንጅላ ሰዎቹ ተመልሰው ሊመጡ ይችላሉ። አይታይሽም እንዴ? መቴ አንዴ ውስጥ ገብተናል። በልና በቃ ና አብረን እናያለን። አይሆንም ኤንጅላ፣ ፈጣሪ ትዕግስት ውስጥኝ እባክሽ። ናሜ በልና ዞር ዞር እያልን እንዴ። ኤንጅላ ቢያንስ ከኋላ ይሁኝ፣ ከኋላ ይሁኝ። ገንዘብ ያስፈልገኛል የሚኒ። በተቻለ ፍጥነት መልስልሻለሁ፣ ቃል እገባለሁ። ብድር ነው መልስልሻለሁ። እሺ። አይ እሱ ምንም ችግር የለውም። ግን ምን ያህል ነው የምትፈልጊው? እውነት ለመናገር የቻልሽውን ያህል። ኤሚኔ ማሽኑን ክፍት ትተሽዋል። ምንድነው ሐሳብሽ? እዚህ አይደለም። ምን ተፈጠረ? ስለ ኤንጅላ እያሰብኩ ነው ማይ። አያቷን ልታናግሪያት ቻልሽ? እንደ አዲስ ነገር አለ? አላገኘኋትም። ምክንያቱም ደውዬ ምን እንደምላስ ስላላወቅኩ አልደወልኩም። በጣም ነው የምታሳዝነው። በጣም ማለቴ እኔ ራሱ ኤንጅላ የተወነጀለችበትን ነገር ለመቀበል አልቻልኩም። እማዬ ወንጀል ላይሆን ይችላል። ምን ማለትሽ ነው ልጄ? እንዴት ስለ ጓደኛሽ እንደዚህ ትያለሽ? እንደዛ አይደለም። ትላንትና ማታ ደውላልኝ ነበር። አልነገርኩሽም እንጂ ገንዘብ ጠይቃኛለች። ምን ያህል ገንዘብ ነው የጠየቀችሽ? ለምንስ ነው የጠየቀችሽ?
አንቺን እኮ ነው የምጠይቅሽ፣ መልሽልኝ እንጂ ምን ያህል ነው የጠየቀችሽ? መጠኑን አልነገረችኝም። ያለሽን ያህል ስጭኝና ቶሎ ከፍልሻለሁ ብቻ ነው ያለችኝ። እኔም እየተጫንኳት እንዳይመስላት ብዬ አልጠየኳትም። አሁንም ከሷ ጋር አብረው ናቸው። እማዬ ለምንድን ነው እዚህ መጣ ነው? ለምን መጣን? እማዬ ልትሰብሪ ነው እንዴ? ታሳፍራለህ። ለስራ ወጥቻለሁ ብለኸኝ ግን አንተ የት እንዳለ ተመልከት። ቤቴን ከፍቼ አስገብቼሻለሁ፣ ምግብ ሰርቼ አብልቼሻለሁ። የጓደኝነታችን ሙልተን እባክሽ፣ እዚህ ጋር ልጅ አለ። የምትናገሪውን እያሰብሽ ይስማ። ምክንያቱም የአባቱን ማንነት ማወቅ አለበት። ከዚህ በኋላ ሁለታችንንም በፍጹም ልታይናችን። ልጄ ይኸውልህ፣ ነይ እንሂድ። እዚህ ማንም የለም። አዎ እንሂድ። መቴ መጋረጃ አትንቀሳቀሽ፣ ዝም በይ። ፈጣሪ ሆይ እርዱኝ፣ ልቀቀኝ። ኤስራ፣ እኔ ነኝ። ኤስራ፣ መቴ ነኝ። መቴ ነህ? እሺ፣ አሁን ጨርሰሻል። በያውን ተናገሪ። እሷ ማናት? ማንስ ብትሆን ምን አገባሽ? ኤንጅላ እባላለሁ። ጀሚል የት ነው? አላውቅም። የነበሩት ሰዎችስ? አላውቃቸው። ይህንን አታውቂም፣ ያንንም አታውቂም። ለምንድን ነው የሚፈልጉሽ? መቴ መረጋጋት ትችላለህ? ለራሷ ፈርታለች። መፍራት አለባት ኤንጅላ፣ መፍራት አለባት። ከዛ ሁሉ ዓመት በኋላ እኛ ጋር ከመጡ ሊፈሩ ይገባል። አባቴ ብለህ ራሱ ልጠራው አትችልም። አባቴ ብዬ ነው የምጠራው? የእምነት ቦታ ላይ እንኳን አይደለንም። ለምን አባቴ እለዋለሁ? ያንን የሚሉ ሰዎች ቢያንስ ለሆነ ነገር ይጠቀማሉ። ቢያንስ እሱ እዚህ እንደሌለ ማስረጃ አግኝተናል። ስለ አባት ምን ብለው እንደነገሩ መገመት አያቅተኝም መቴ። ግን አንተ እንደምታስበው አይደለም። እሱ መልአክ ነበር፣ ግን እኔ ከሃዲ ልጅ ነኝ። እንደዛ ነው አይደል? ማንም መልአክ አይደለም መቴ። እናም ደግሞ ማንም ሰይጣን አይደለም። አባት ሁለቱንም አይደለም። አልገባኝም። ምንድነው የምታወሪው? ምንድነው የምትዩ? በዛ ሰውዬ ምክንያት ምን አይነት ህይወት ውስጥ እንዳለሽ ተመልከች። ዙሪያሽን ተመልከች እንጂ ምን ሆነሻል? ሰይጣን ራሱ ይህን ሰውዬ ቢያገኘው ከሱ ትምህርት ይወስድ ነበር። መቴ እስኪ በቃ ተረጋጋ። ይበቃ። የምን ተረጋጋ ነው? ኤንጅላ ምን ማለት ነው? እሺ ተረጋጋ ስትይ ልቤን እኮ እዚህ ቤት ውስጥ ነው ያደሙት። እኔና እናቴን እዚህ ቤት ውስጥ ነው የቀበሩን። እና አሁን ደግሞ እንደዚህ ያለ ንግግር ትናገራለች። ከጓደኛዋ ገንዘብ ተበደረችና ምን ችግር አለው? ይሄ ምን ያገናኘዋል? አጋጣሚ ነው የሚሆነው አቶ አቲፍ። ሲጀመር ኤንጅላ ሰርቃ አታውቅም። ለእናትሽ ወንጀላው ልክ ሊሆን እንደሚችል እኮ በገዛ ጆሮዬ ነው ስትናገር የሰማሁት። ለምን እንደዛ አልሽ? ምክንያቱም ስለተጠራጠርሻት ነው። አይ ወይዘሮ ፌሊዝ እንደዛ ማለት አይደለም። ገንዘብ ከኔ ስለተበደረሽ ብቻ ምንም አይነት መጥፎ ነገር እንዲደርስባት አልፈልግም። ወይዘሮ ፌሊዝ እኛ ኤንጅላን አንጠረጥራትም። ኧረ እባክሽ። አይ ብትጠረጥሯት ይሻላችኋል። አያቴ ታማለች እያለች ከሰዎች ገንዘብ እየሰበሰበች ነበር። አዝራ አጣርታለች። አያቷ ምንም አልታመመችም። አክስቴ ልጅቷን ጀምር እየወነጀልሻት ነው ያለሽው? ልጅ አክስቴ የምትናገረውን ነገር አትሰማም እንዴ? ይሄ ነገር አጋጣሚ ነው ብለን ልናልፍ አይገባም። ደግሞም ልጅቷ እቃዋን ሰብስባ ሄዳለች። ምናልባት ሻንጣዋን ብንፈትሸው ወዲያው ልናገኘው እንችል ነበር አይደለም? ለምን ብላ ትጠፋለች? ልጅ አስበው፣ ለምን ትጠፋለች? በትክክል ኦዛን፣ ዝም ብለህ ነው የምትዘላብደው። ቆይ ግን ለምን ፖሊስ ደውለን አንጠራም? አይሆንም። የማይመስል ነገር ነው እያደረግን ያለ ነው። አያቴ አንድ ነገር በላቸው እንጂ። አይ ልጄ፣ አይ እንደዛ ያለ ነገር አያደርጉ። እኔ ግን ፌሊዝ ልክ ትመስለኛለች። ገንዘብ ስለተበደረች እንደ ሌባ ልናያት ይገባል? ቆይ ግን አባዬ ይሄ ነገር ለምንድን ነው ያልገባ? እዛ ቤት ውስጥ የአንገት ሐብል ተሰርቋል። ሌባ ቤታቸው ውስጥ አለ እና ስለሱ ምን ልናደርግ ነው?
ኡፍ አስደነገጥሽኝ እኮ። ምን ላድርግ ታዲያ? በጊዜ የተኛው ምሽቱን ሙሉ ልጠብቅ አልችልም። አሁን ምን ላድርግ? አልጋውን ትንሽ ከፍ ላድርገው? እሺ ከፍ ማድረግ የቱ ጋር ነው? በምን አውቃለሁ ብለሽ ነው? አንቺ አታውቂም? እዛ ጋር የሆነ ቁልፍ መኖር አለበት። ዞር ዞር ብለሽ ይው። አገኘሁት። ለምንድን ነው እንደዚህ አይነት ቀልድ የምትቀልጂው? የተኛ ሰው ላይ እንደዚህ አይነት ቀልድ አይቀለድም። እሺ ሰውን ሊያሳብድ ይችላል። እናቴ ሁሌም እንደዛ ትል ነበረ። እሺ በቃል በቃ። አምላክ የተቀረቀረ መሰለኝ። ታጥፍ ያለው እኮ አስተካኪው እንጂ። ተቀርቅሮም ቢያለኝ። ስጭኝ፣ ለኔ ስጭኝ። ይበቃል። ተረጋጋ እንጂ ቆይ። እሺ ጠፊው፣ ልክ እንደሱ በይ ጠፊው። እንደዚህ ነው። አዎ በጣም ያስቃል አይደል? እሺ ትዕይንትሽን ጨረሽ? በጣም ያስቃል አይደል? እናቴ እየደወለች ነው። ዝም በይ። ምንም ነገር አልነገርኳትም እኮ። ተጨንቃ መሆን አለበት። ምንም ነገር እንዳታወሪ። ሄሎ እማዬ። የት ነህ ልጄ? ምን እየደረግክ ነው? እማዬ ልክ ልደውልልሽ ስል ደወልሽ። ከመቴ ጋር ከከተማ ለሥራ ወጥተን ነበረ እና እሱን ጨረስን። አሁን መንገድ ላይ ነን። የምን ስራ ነው ደግሞ? ሴት ነው። ሌላ ሰው አብሮት መሄድ አይችልም ነበር? አፍሽን ዝጊ እስኪ። እማዬ እንግዲህ አሁን በደንብ ማውራት አልችልም። አናግሬ እመለሳለሁ። ሄሎ። አቤት ኦዛን፣ ምንድን ነው? የት ነው ያለሽው ልጅት? የሆነ ቦታ ነኝ። ምን አገባ? ስራ ይዣለሁ። ተወኝ። እዚህ ሰው ሁሉ ተረብሿል። ፖሊስ ለመጥራት እያወሩ ነው። እባክሽን ወደዚህ ነኝ። ምን አደርጋለሁ ስትይ ምን ማለትሽ ነው አስራ? ኦዛን ይኸውልህ ኦዛን፣ ይሄንን ነገር መፍታት መቻል አለብህ። ገባህ አይደል? ኤንጅላ አድርጋው ይሁን አይሁን ማወቅ አለብኝ። እሺ፣ ያ ሀብል ለኔ የሞትና የመኖር ጉዳይ ነው። አስፈላጊ ከሆነ ራሴ ለፖሊስ ማሳወቅ እችላለሁ። ትሰሚኛለሽ አዝራ? ምን ሆነሻል? ቆይ እያወራን ያለን እኮ ስለ ኤንጅላ ነው። ምን ሆነሻል? ምንድነው እንደዚህ ያበሳጨሽ ነገር? ቆይ ምክንያቱም ምንም አይሰራልህም። እሺ፣ ለውጥ አያመጣም። ስራ ይዣለሁ ኦዛን፣ በቃ አትረብሸኝ እንዴ። አዝራ፣ በነገራችን ላይ ሀብሉን የወሰድኩት እኔ ነኝ። ኦዛን፣ ከዚህ በላይ አንተን ማስተናገድ አልችልም። ገባ? አሁን አንተን ለማዳመጥ አልችልም። ቻው፣ በቃ ቻው። ስልኩ እንዳትዘጊው እባክሽን፣ አትዝጊው። ሄሎ፣ አትዝጊው አልኩሽ እኮ። ፖሊስ ሊጠሩ ነው። ፖሊስ እንዴ! ወይኔ እንቅልፍማ ሊወስድ አይችልም እንዴ? አሁን ነቅታል ነበር እንዴ? ከድር እያስመሰልክ ነው አይደል? አውቀ እንደሆነ አውቃለሁ። እሺ አንተ ጅላ እንዴ? እርጉዝ እኮ ነው የምነካ። ጅል የሆንክ ሰውዬ ማትረባ። ላታልልሽ እኮ ነው አይኔን የጨፈንኩት። በጣም ያስቀል አይደል? ከድር ደነዝ ነህ እንዴ? አስደነገጥከኝ እኮ። ምን ነካ? እሺ ምን ታካብጃለሽ? በቃ ቀልድ ነው። የምን ደነዝ ነው? መሳደቡን ምን አመጣው? አሁን ልታስደነግጠኝ አይገባም ነበር ጅል። እንዴት አመሻችሁ? ምግባችሁ መጥቷል። አመሰግናለሁ። ነርሶቹ ደስ ይላሉ አይደል? ኡፍ፣ እሱ ጥሩ ነው። ምክንያቱም ምርቦኛል፣ በጣም ምርቦኛል። ውይ ቶሎ እንብላ። ምን እንዳመጡ ተመልከች እስኪ። ይሄ ምንድነው ደግሞ? ይሄንን ነገር ትወዳለህ? ማለቴ ከውጪ ልዘዝ አይደል? አንቺ ከውጪ ዘዢ። ይሄ ምግብ ለታካሚዎች ነው። ስጪኝ፣ አምጪው፣ እኔ እበላዋለሁ። አልጋህን ከፍ ላድርግልህ? አዎ ትንሽ ከፍ አድርጊልኝ። ስለፈጠረሽ አምላክ ካልጋው ራቂ። ጤነኛ ልጅ እንድትወልጂ ከፈለግሽ ፈጣሪሽ ለምኝ። ኤንጅላ እንደሆነች የለችም። ይቅርታ ኤንጅላ፣ ለምንድን ነው የሌለችው? ይቅርታ፣ አጠር ያለ ማብራሪያ ልስጥሽ። አሁን አብራሽ የሌለችው እንደ ሌባ ስለቆጠርሻት ሊሆን አይችልም። እንዴት ነው ይቅር የምትልሽ? ማን እሷን ይቅር ይላታል? መጀመሪያ አምጪው እስኪ። ስለዚህ ኤንጅላን መቼም አታገኛትም ማለት ነው? አይ እሱና የተለያዩ ነገሮች ናቸው። ምን ማለትሽ ነው? ሌባ ሆነችም አልሆነችም ትመጣለች እያልሽ ነው? እንደዛ ነው? ስለዛ በማሰብ አትጨነቅ። የእኛን ጉዳይ መፍታት እንደማትችል ነግሬሃለሁ። በእርግጠኝነት ሌባ እያልሻት ይሁን አይሁን ለመረዳት ራሱ አልቻልኩም። ሀብልሽን ሰርቀዋለች ወይስ አልሰረቀችው? እኔ የቱም ነገር ሊገባኝ አልቻለም። በተመታ ጭንቅላት እንደሱ ያለውን ነገር በማሰብ አትቸገር እሺ። እና ደግሞ እኔ ልጅ ማሳደግ ሳልችል ኤንጅላ መቻላ ራሱ ምንም አልገባኝ። ለምን እንደሆነ ልንገርሽ። ልጅ እያላችሁ እሷ አንቺን ልክ እንደ እናት ታሳድጋሻለች። እንደዛ ነው የሚገባኝ። ልጅ እያላችሁ አብራችሁ ነው ያደጋችሁት።
እሺ ልጅ ስለማሳደግና ስለመንከባከብ በደንብ ታውቃለች። አንቺንም አሳድጋሻለች። ስለዚህ ለእሷ መደወል ነበረብህ። እሷ ልትንከባከበ ትችል ነበር። ትንከባከበኝ ነበረ፣ ግን አሁን አናቴን ተብዬ ታሽጌ ተኝቻለሁ። እንደምታዩ ሰውነቴ በሙሉ ጉዳት ደርሶበታል። ጭንቅላቴን ይሄን ማየት የለባትም። እና እኔ እንዴት እንደምንከባከበ አውቃለሁ። ምን እያልኩሽ እንደሆነ ታውቂያለሽ። ወደ ቤት ሂጂ እያልኩሽ ነው። እንደውም ቤት ሂጂና ራትሽን ብይ። በኋላ ላይ ከባልሽ ጋር ጸብ ውስጥ ትከችኛለሽ። ደግሞ ለምንድን ነው ከባሌ ጋር የምትጣሉት? ፈጣሪ ሆይ ወንድ እኮ ነው መቴ፣ ወንድ ነው። ስለዚህ ወንድ መቅናቱ የማይቀር ነገር ነው። ማለቴ ሚስቱ ሌላ ወንድ ሆስፒታል ውስጥ እየተንከባከበች ነው ያለችው። በጭራሽ አይሆንም። ይሄ በፍጹም የማይሆን ነገር ነው። ያናድዋል። ለምን እኔን ትመኘኛለህ እንዴ? ከድር የፈጣሪ ያለ አዝራ፣ አምላኪ ሆይ ምን እያልሽ ነው? እጄ ላይ ምግብ ይዣለሁ፣ ልብላበት በቃ። እሺ ችግር የለውም። በዛ ላይ መቴ ቅናተኛ ወንድ አይደለም። ያንተ ያለ ሴትዮ ቅናተኛ ወንድ መሆን እንደምታስቢው አይደለም። በፍጹም እንደሱ አይደለም። የሆነን ሰው የምታፈቅሪ ከሆነ ትቀኛለሽ። በተፈጥሮ ቅናተኛ ከመሆን ጋር ምንም የሚያገናኘው ነገር የለም። ስለ ተፈጥሮ ቅናት ሳይሆን ምክንያታዊ ስላልሆነ ቅናት ነው የማወራው። ምክንያታዊነትን እርዛው እርሺው። ሁሉም ወንድ ነው የሚቀናው። እሺ በሚስቱ ይቀናል፣ እና ይሄ ቅናት ደግሞ የወንድ ቅናት ይባላል። አንቺ ስለ ወንድ ምንም ስለማታውቂ ነው። ሕጉ እንደዛ ነው። ተፈጥሯችን ነው በቃ። አንተን እዚህ ጥሎ መሄድ የኔን ማንነትና ክብር አይመጥንም። ለአንተ ሲመስል በር ላይ 50 ሰዎችን ማቆም ታቀበታለህ። ስለዚህ ደውልላቸውና አንዳቸው ይምጡልህ። ልክ ነው። እዚህ መሆን ያስደስተኝ ይመስለዋል። አደርገው ነበር ግን ሰዎቼ የሆስፒታል በር ላይ መቆም አይመጥናቸውም። እዚህ አይመጥናቸውም። ለዛ ነው። እሺ ምን እንደሆነ ታውቃለህ? ስለተመታ አፍረ መሆን አለበት። አምላኬ ሆይ እስኪ ዝም በይና ምግብሽን ብይ። እሱ ይሻልሻል። በላውን ዝም ብለህ ምግብህን ብላ። እሺ አታውሪ፣ በቃ ምግብሽን ብይ። እሺ ዝም በል። የራስሽን ምግብ ብይ። በቃ አንተ ዝም በል። እንግዲህ አታበሳጭኝ ሴትዮ። ኤስራ ደቂቃ በቆጠረ ቁጥር ሁሉንም ነገር እንደምታውቂና ግን ዝም እንዳልሽ ነው ማስበው። ምንም ነገር ሳትነግሪኝ በፊት ከዚህ መሄድ አትችይም። እሺ እወቂ። ምንም የነገረኝ ነገር የለም። እውነቱን ነግሬሃለሁ። መዋሸትሽን አቁሚ። በመዋሸትሽ አምላክሽን ታስከፊዋለሽ። እባክህን መቴ፣ እንደምታስበው አይደለም። ግን አንተ ምንም ነገር አትሰማም። ምንድን ነው የምሰማሽ? የፈጠራ ታሪክሽን ነው የምሰማው። ሁሉም ነገር ግልጽ ነው። አድራሻውን ንገሪኝ እያልኩሽ ነው። አድራሻውን። መቴ አንዴ ኩሽና ሆነ ልጠብቀኝ ትችላለህ? አይ ኤንጅላ፣ ለእኔ እምቢ ያለችውን ለአንቺ ልትነግርሽ ነው። መቴ እባክህን ሂድ። እኔ በደንብ እረዳሻለሁ። ይሄ ነገር ምን ያህል ልብን እንደሚጎዳ በደንብ ነው የተረዳሁሽ። በጣም ስለምረዳሽም ነው ባንቺ ልበሳጭብሽ ያልቻልኩት። ወይዘሮ ኤስራ፣ ላዝንብሽ አልችልም። ላዝንልሽ ብቻ ነው የምችለው። ይኸውልሽ፣ ምንም ነገር ብታደርጊ፣ ምንም ነገር ቢሆን ለመቴ ስለ አባቱ አንድም ቃል ልትነግሪው አልቻልሽም። አዎ አይሰማም። ምክንያቱም መስማት ስለማይችል። የዛኔ የ10 ዓመት ልጅ ሆኖ ያየው ነገር አሁንም ድረስ ልብ ውስጥ አለ። ልቡ የዛኔ ነው የተሰበረው። አዎ ልቡ ተሰብሯል። አንድ ተስፋ ብቻ ነበረው። ስለ አባቱ አንድ ተስፋ ብቻ ነበረው። እሱንም ጭምር ነው ያጣው። አቶ ጀሚል ምን አይነት ነገር እንዳሳለፈ ምን እንደኖረ አላውቅም። እሱን አንቺ ነሽ የምታውቂው። አንቺ ነሽ ስቃዩን የምታየው። ስለኛ ምንም ነገር አታውቁም። በጣም ነበር የተሰቃየነው። ስለዚህ እንደዚህ አይነት ነገር በድጋሚ እንዲፈጠር አትፍቀጂ። መቲ ባየው ነገር የተነሳ ከአባቱ ጋር ጥሩ የልጅነት ትውስታ ላይኖረው ይችላል። ግን አሁን ከሚወልደው ልጁ ጋርስ ሊኖረው አይገባም ነው ወይስ ሌላም ትንሽዬ ልጅ ከአባቱ ጋር መለያየት አለበት? ወይዘሮ ኢስራ እባክሽ። በጣም ስለማፈቅረው ነው። አውቃለሁ፣ ተረድቼሻለሁ። ይጠፋ ነው። ዛሬ ማታ ይጠፋል። በአንድ ቅድመ ሁኔታ ብቻ እነግርሻለሁ። እስከ መጨረሻው እንዴት ትታየዋለሽ?
ግን ሁሉም ቦታ ነው የፈለግኩት። ምናልባት ያላየነው ቦታ ይኖራል ዛሪፌ። እስከዛ ክፍሌ ውስጥ መድኃኒቴን ረስቼዋለሁ። ሄደሽ አምጪልኝ። አሁኑን ጌታዬ። ኮሽኩን ጌጣጌጥ ለሚሰሩት ሰዎች አሳውቀሃል አይደል? ማለት የሀብሉን ምስል ለሁሉም ልትልክላቸው ይገባል። ምክንያቱም ልጅቷ ገንዘብ ለማግኘት ሀብሉን አንድ ቦታ መሸጡ አይቀርም። ሁሉንም አድርጌዋለሁ። ኦ ይገርማል። እስኪ አስበው፣ ልጅቷ የገዛ ንብረቷን ለመስረቅ ተገደደች። ምን አይነት ጉድ ነው! በፈጣሪ ስም ኮሽኩን፣ ዕዳ ካለባት አጣራ። ገንዘቡን ለማን እንደምትሰጥ አጣራ። ምን አይነት አስገዳጅ ሁኔታ ውስጥ እንደገባችም አጣራ። እሺ፣ አንተ እንዳልክ። እቺ ልጅ የኔንም ንብረት ወስዳ ይሆን እንዴ? ለምንድን ነው ቀድሜ ስለዚህ ያላሰብኩት? አምላኬ፣ አይሆንም። አምላኬ፣ አላደረገችውም ብዬ ተስፋ አደርጋለሁ። አምላኬ፣ እባክህ እንዳልተፈጠረ ተስፋ አደርጋለሁ። ወይኔ አምላኬ። አንዴ ቆዩኝ። እኔ ነኝ እመቤት። ወይኔ አምላኬ። ዛሪፌ፣ ምንድነው ዛሪፌ? ትንሽ መታገስ አቅቶሽ ነው እንዴ? ይቅርታ አድርጊልኝ፣ ስራዬ አይሻል መሰለኝም ነበር። አቶ ዚያ መድኃኒቱን ፈልጎ ነው። እሺ፣ ትንሽ ጠብቂ። የት ነው ያለው? እንኪ ዛሪፌ። አመሰግናለሁ። በይ ሂጂ፣ በይ ሂጂ፣ ሂጂ፣ ሂጂ። አመሰግናለሁ። ሂጂ። መኪና ውስጥ ሁኚ። መቴ፣ አንቺ እዚህ ሁኚ አልኩሽ። ጀሚል፣ ልጄ ብላ አትጥራኝ። እኔ ልጅ አይደለሁም። እሺ፣ አሁን መሄድ አለብኝ፣ ግዴታ ነው። ይኸውልህ መሄድ አለብኝ። ምን እያልክ ነው? ወዴት ነው የምትሄደው? ልጄ፣ እየነገርኩህ ነው ያለው። አትንገረኝ። ምንድን ነው የምትነግረኝ? ግድ ነው። እነዛ ሰዎች ይገድሉኛል፣ እያሳደዱኝ ነው። እመነኝ። እና ደግሞ ፎቶውን ለመላክ ዓላማ አልነበረኝም። ልቀቀኝ። የ10 ዓመት ልጅ የምታናግር ይመስላል እንዴ? እመነኝ፣ በዚህ ሁኔታ ላገኝ አልፈልግም። ግን አሁን መሄድ አለብኝ። ወዴትም አትሄድም አንተ ብሽቅ ሰውዬ። አባት ልሆን ነው። ስለሱ ታውቃለህ አይደለ? አዎ ታውቃለህ። ሁሌም ኮቴ እንደተከታተልክ ነው። አባት እንደመሆን ሳስብ ምን እንደሚያስጨንቀኝ ታውቃለህ አንተ። ቆይ ደግሞ የዚህ ሰውዬ ታሪክ ምን ይሆን? ምክንያት ይኖረው እንዴ ብዬ ነው የምጠይቀው። አሁን እንድሄድ ካልፈቀድክልኝ መቼም ቢሆን መልሱን አታገኘው። ይኸውልህ እነዛ ሰዎች ከመጡ ይምጧ። እንዲያውም መጥተው ይገሉህና ባህር ውስጥ ይወረውሩሃል ማለት ነው። እኔ ስለዛ ግድ የሚሰጠኝ ይመስልሃል እንዴ? አንተ ዞር ብላ አይተኸኛል? ስለኛ አንዴም ቢሆን አስበሃል? እማዬ እንዴት እንደሆነች ታውቃለህ? ግን አዎ ታውቃለህ። ዛሪፌ ነግራህ መሆን አለበት። አሁንም አንተን እየጠበቀች ነው። እዛ አንድ ክፍል ውስጥ ቀብረሃታል። አንድ ክፍል ውስጥ አንተ ሕይወታችንን አበላሽተዋል። እድሜን ሙሉ ትመለሳለህ ብዬ ስጠብቅ ነበረ። በአንተ እናቴን ሁላ ጠልቻት ነበረ። እንደዛ ስለሆነች ይሆን የጠፋው ብዬ ሳስብ ነበረ። ልጅነቴን በሙሉ ስለ አንተ ስከላከል ነበረ። እኔስ ቦ ለአንተ ያልታገልኩ ነው የሚመስልህ? ቆይ ስለምንድን ነው የምታወራው? የማፈቅራትን ሴት አግታት ነበር እኮ። ወዳት ፈልጌ እንዳልነበር ነግሬሃለሁ። ለምን አታምነኝ? ማንን ነው እያናገርኩ ያለሁት? ህሊና ቢስ የሆነውን ልጅነቴን የሰረቀኝንና ያጠፋብኝን ሰውዬ ነው እያናገርኩ ያለሁት። ስልክን ስጠኝ፣ ስልክን ስጠኝ ብያለሁ። አብራው
ከኤስራ ጋር ምን እንዳሳለፉኝ አሁን ገባህ አይደል? ለዚህ ጥያቄ መልሱን ወደፊት ልጅ እጅህን ይዞ ሲጠይቅህ የዛኔ መልሱን ትረዳዋለህ። ከተረዳሁ ቆይቻለሁ። የሰው ልጅ ግራ ያጋባል፣ ልቡ ይከፋፈላል። እና አሁንም ቢሆን ስላንተ መስማት አልፈልግም። ግን አንድ ቀን አንተ ያለህበት ሁኔታ ውስጥ ከገባውና አንተን ከተረዳው ራሴን አጠፋለሁ። ያልታገልኩ ነው የሚመስልህ? ያልታገልኩ ይመስልሃል? ሂድና አያትህን ጠይቀው፣ እሱን ጠይቀው። እንዴት ነው አባቴን ወደዚህ የቀየርከው ብለህ ጠይቀው። እና አንተስ ብትሆን ልታገኘኝ የሞከረ ታውቃለህ? አያትህን ስለኔ ጠይቀው ታውቃለህ? አባት የት እንዳለ ጠይቀህ መጥተህ በሬን አንኳኩተህ ታውቃለህ? ትንሽ ልጅ ነበርኩ ሰውዬ፣ ትንሽ ልጅ። አንተን ለማግኘት ስል ሁሉንም መንገድ ሞክሬያለሁ። ግን አንድ እርምጃ በወሰድኩ ቁጥር አያትህ ነው የሚያጋጥመኝ። አሁንስ የምልህ ገባህ? ሕይወቴን አበላሽቶታል። ሕይወቴን በሙያዬ እንኳን መስራት አልቻልኩም። የተረጋጋ ሕይወት መመስረት አልቻልኩም። ምንም ነገር ማድረግ አልቻልኩም። ገባህ አይደለም? አንተን ለማግኘት ሐሳቤን እስከምተው ድረስ አልቻልኩም የምለው ይገባሃል? ራስን ለማውጣት ታሪክ ፈጥረ ነው የሚሆነው። እስኪ ቆይ ተመልከተኝ። ምን የማጣው ነገር አለና ነው እንደዚህ አይነት ታሪክ የሚፈጥረው? ሁኔታዬ አይታይህም? ልጄ ስህተት መስራቴን አምናለሁ። ለማንኛውም ፍቅር በለው ስሜታዊነት በለው የፈለግከውን ብለህ ጥረው። ግን ደግሞ ከእናትህ ጋር በሰላማዊ መንገድ መለየት እችል ነበር። ለአንተም አባት መሆኔን መቀጠል እችል ነበር። አንተን ሁልጊዜ ማግኘት መቀጠል እችል ነበር። ግን ለሠራሁት ስህተት መልስ እንዲሆነኝ በማሰብ አያትህ ከአንተ በመለየት ቀጣኝ። ሁሌም በአያቴ ይበሳጭበት ነበረ። ግን አሁን እጅና እግሩን ስመዋለሁ። ይገርማል። ምን እንዳለኝ ታውቃለህ? ለአንተ ስል የልጅ ልጄን ጀግና አንበሳ አድርጌ ያሳድግ። በጣም ሰልችቶኛል። እሺ ሰልችቶኛል። ነይ ቦታ እንቀያየር። ውይ ከድር፣ ነይ። እስቲ አትጃጃል፣ ዞር በል። ዝም በልና እንቅልፍህን ተኛ። እሱ ብቻ በቂ ነው። አምላኬ ሆይ ተመርጫለሁ፣ እውነት ተመርጫለሁ። ማን ይሄን ይገምታል? ባዝራ እንክብካቤ እየተደረገልኝ ነው። እኔ ብቻ ነኝ በዓለም ላይ እንደዚህ የሚደረግልኝ። ጭንቅላትህን እንዳልፈነክትህ ልልህ ነበር፣ ግን ደግሞ ሙሉ ተፈንክተሃል። ኦፍ ይኸውልሽ፣ ውስጤ ደስ አላለውም። በእኔ ምክንያት መቴን ዋሽተሽዋል። እውነት ደስ አላለኝም። ይኸው ተመልሰን ወደዚህ መጣን። በጣም አሪፍ፣ ደስ ይላል። ይገርማል። ይሄን ያህል ዝቅ አድርጌ ነው ያየሁት። ከሚገባው በላይ በጣም አሳንሻ አይቼዋለሁ። ልጅ እያለሁ በመኪና እንጫወት ነበር። ብስክሌት እንድነዳ የሚያግዘኝ ነበር። አጫዋቼ ነበር። የዛን ጨዋታ ደስታ አብሮት ነው ይዞ ሄደው። ቤቱ በደመናና በጭጋግ ተሞላ። ቤቱ የውትድርና ማሰልጠኛ መሰለ። አንድ ቀን መጥቶ ወደ ነበረበት ቦታ ይመልሰዋል ብዬ ነበር እና አሁን ካቆምንበት ነው የቀጠልነው። ከፊት ለፊቴ ቆሞ ምንም አታውቅም ማለት ምንም የምታውቀው ነገር የለም ብሎ ተናገረኝ። ልጅ እኮ ነው እያናገረ ያለው። ሊገሉት ነው። ይሙት። እንዴት ደስ ይላል! በጣም ደስ ይላል። የትም ቢገባ አገኘዋለሁ። ለነገሩ በምን ሊያታልልኝ ይሞክር? የታወቀ ነው። በስሜቴ ሊጫወት ነው። አሁንም ሊጠመዘኝ ይሞክራል። አሁን እሱን ላምነው ነው። ግን በጣም ጥሩ ነው የሆነው። በጣም ጥሩ ነው የሆነው። ጭንቅላቴ ውስጥ ጥያቄ ነበረኝ። ምናልባት ሰውየውን ላዳምጠው ይገባ ይሆናል። ምናልባት ልረዳው ይገባል። ይህን ሰውዬ ማዳመጥና መረዳት አለብኝ ብዬ ነበረ። ግን አሁን ሁሉም ነገር ግልጽ ሆኖልኛል። በደንብ ነው የተገለጸልኝ። ለእኔ ጀሚል ሞቷል። ሞቷል! 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 መቴ